ሰላም ጤናና ደስታ ለእናንተ ለተከበራችሁት ለውድ አድማጮቼ ይሁንልኝ። እኔ ሚሚ ነኝ። ብለን ኢንተርቴይመንት ደግሞ የእናንተ የመዝናኛ ቤት ነው። ዛሬም እንደተለመደው የኔ ዓለም ከተሰኘው የእውነተኛ ታሪክ መድብል ላይ አሳዛኝ አስተማሪ የሆነ ታሪክ ይዤላችሁ መጥቻለሁ። ሃርመላ ከሰለሞን ታዬ። እኩዮቼ እጃቸውን በአናታቸው አዙረው ጆሮአቸውን ነክተው ትምህርት ቤት በሚሄዱበት እድሜ አልነበረም ትምህርት የጀመርኩት። ከዚያ ብዙ ዘግይቻለሁ። ለዚሁስ ማናስቦ ከተማሪ ቤት ደጃፍ ያደርሰኝና የእድል ጀንበር መጥታ ጎትታኝ እንጂ። ዓመተ ምህረቱን በትክክል አላስታውስም። በእድሜ ከፍ ከፍ ላልን ሴቶች የእጅ ሙያ የሚያሰለጥን አንድ መንግስታዊ ያልሆነ ድርጅት በድሬዳዋ ዙሪያ ወደምትገኘው ትንሿ መንደራችን ወደ ሃርላ ዘለቀ። ያኔ ስልጠናውን ለማግኘት ተሽቀዳደሜ ከፊት ተገኘሁ። ስልጠናው እንዳበቃ ድርጅቱ የውሎ አበል ሊከፍለን ከአንዲት ልጅ በቀር ሁላችንም በጣታችን ነበር የምንፈርመው። አሰልጠኞቻችን ሀዘን ተሰማቸው። እንዴት በዚህ እድሜ መፈረም እንኳን ሲሉ ስለኛ ቁጭት ከንፈራቸውን ነከሱ። ቁጭታቸው ተጋባብንና ሆድ ሆዳችንን በላን። ከእናንተ መሃል መማር የሚፈልግ ሲሉ ቀድሜ እጄን ሰቀልኩ። ሰብስበው ወስደው ለአቶ ለማ ነግሮ ለሃርላ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አስረከቡን። እሱም በፈገግታ ተቀበለን። ይቺን ወሬ የሰማች ወፍ በራ ለአባቴ ነገረችው። ትምህርት ቤት ገባሽ አለኝ። አዎ ግን አልኩትና ዝም አልኩ። ልቤ ላይ አንድ ነገር ተንቀዋለለ። ምን ነው አለኝ ሁኔታዬን አይቶ። ምንም ግን አንድ ነገር ቃል ከገባህልኝ ብቻ ነው የምማረው አልኩት። አንገቴን ሰብሬ ያላሰብኩት እንባ አይኔ ላይ እየተንጠለጠለ። ታላቅ እህቴ ሀሳቤ ውስጥ መጥታ ድንቅር አለች። ምንድነው ቃል የምገባልሽ? ሁኔታዬ ግር ብሎታል። እንደ ታላቅ እህቴ ከትምህርት ላይ አንስተህ የማትድሬ ከሆነ ብቻ ነው የምማረው አባ፣ እሱን ቃል ግባልኝ። ድምጼ ሳላስበው በሳቅ ታፈነ። አይዞሽ አልድርሽም፣ አንቺ ብቻ በርችና ተማሪ አለኝ። አባ ከልብህ ቃል ግባልኝ ፍርጥም ብዬ ጠየቅኩት። ቃል ገባሁ አለኝ በእጁ ሉጫ ጸጉሬን እየዳሰሰ። ከዚህ ዕለት በኋላ ትንፋሽ ሁሉ ትምህርት ሆነ። በትምህርት የማገኘው ደስታ በህይወቴ ውስጥ ከየትም የማይገኘው አይመስለኝም። ደግሞ ሲገባኝስ ከገባሁበት ክፍል አንደኛ የምወጣው እኔ ነኝ። በ2 ዓመት ውስጥ 4ኛ ክፍል ደረስኩ። በትምህርት ዘመኑ ባብቂያ ወላጆች የትምህርት ቤታችንን ሜዳሊያ የተኮለኮሉ የመማሪያ ዴስኮች ላይ ተቀምጠው እንደ ተለመደው ዘንድሮም የትምህርት ቤታችን ከፍተኛ ውጤት ባለቤትና ኮከብ ተሸላሚ ተማሪ ከዲጃ አብዱራህማን ተብሎ ስሜ ሲጠራ ወላጆች ሲያጨበጭቡልኝ ትንሿ ልቤ እንዴት እንደምትዘል ምን ያደርጋል። የገጠር መንደራችንን መሰረት ሊያናጋ የደረሰው ያ ሁሉ የወላጅ ጭብጨባ ከመከራ አላዳነኝም። ገና የ4ኛ ክፍልን አቀበት በቅጡ ሳልዘልቃት ደጃችንን የሚያንኳኩ እጆች በረከቱ። ካንዴ 2 3 አባቴ ዳርልን ያሉትን ሽማግሌዎች ተጣልተው መለሳቸው። የገባልኝንም ቃል አልዋጣትም። ልጄ ትማራለች ብሎም ቢያለ። ለእናቴ ግን የአባቴ አቋም አይዋጥላትም ነበር። ልጄ ሞኛ አትሁኚ፣ ሴት ልጅ ክብሯ ማዕረጓ ትዳሯ ነው። በጊዜ ካላገባች ደግሞ ፈላጊ የላትም፣ ቁማ ትቀራለች። ይሄ ደግሞ በሰው የጠላሁት በእኔ እንዲደርስ አልፈልግም እያለች ጠዋት ማታ ትመክረኛለች። ለምንማ እኔ መማር ነው የምፈልገው ስላት፣ አይ አንቺ ሞኝ ነሽ፣ ተምረሽ ጊዜሽን ከማሳለፍ ወዲያ የት ትደርሻለሽ ትለኛለች። ተምሬ ዶክተር ኢንጂነር ሆናለሁ ስላት፣ ማ እኮ አንቺ ትልና ልቧ እስኪፈርስ ከት ብላ ትስቃለች። ቂል እነዛ አስተማሪዎቹ የሚሉትን እየሰማሽ ነው አይደል ትለኛለች። ሳቅ ያረገፈው እንባዋ
እየጠረገች። እነሱን አትስሚ፣ ለራሳቸው ቆመው ቀርተው እያቸው እስቲ ልጅ የላቸው ምን የላቸው ትለኛለች። እናቴ ለልጅ ያላት ግምት የተለየ ነው። ለሷ በዚህ ምድር ያለ ትልቁ ሀብት ልጅ ነው። 3 ልጆች ብቻ በመውለዷ በጣም ታዝናለች። በዚህ ምክንያት አባቴ ከሌላ ሚስት የወለዳቸውን ልጆች ሰብስባ ታሳድጋለች። ይሄም ለሷ በቂ አይደለም። ደግሞኛም እንድንወልድ ትፈልጋለች። እንደማላሳመናት ሲገባኝ ምክሯን ዝም ብዬ እሺ እላታለሁ። በአንዱ ጆሮዬ ሰምቼ በአንዱ እያፈሰስኩት፣ በልቤ ግን ሁልጊዜ ፈራታለሁ። እናቴ በጣም ብልጥ ሰው ናት። አንድ ነገር ላድርግ ብላ ከተነሳች በምን ብልሃት እንደምታሳካው አይታወቅም፣ ብቻ ታሳካዋለች። ስለዚህ በምን መንገድ እንደምትመጣብኝ ስለማላውቅ እፈራታለሁ። አንዳንዴ ከተናገረቻቸው ነገሮች ልቤ ላይ የከበደኝን ትምህርት ቤት ሄድና መምህራኖቹን ሳልፈራ ጠይቃቸዋለሁ። ወይ ጉድ! ሳልፈራ አልኩኝ። እኔ ከመምህራኖቼ ጋር ስሆን ምንም የምፈራው ነገር የለኝምና ከነሱ ጋር ያለኝ ግንኙነት እንደ ተማሪ ብቻ አይደለም፣ እንደ ጓደኛም እንደ እህትም ነኝና ከመምህራኖቼ አንዷን ጠጋልኩና ቲቸር፣ ለምንድነው ልጅ የሌለሽ? ሁላችሁም አልወለዳችሁም፣ ምን ሆናችሁ ነው ብዬ ጠየቅኳት። እንደ ትንሽ እህቷ እቅፍ አርጋኝ እየሳቀች ይሄው ልጅ ከዶዬ፣ ልጅ ዝም ብሎ አይወለድም፣ ፕሮግራም መያዝና በቂ ዝግጅት ማድረግ ይጠይቃል አለችኝ። የምን ዝግጅት አልኳት። ሁሌም እንደማደርገው ያልገባኝን ለማወቅ በጥያቄ እያጣደፍኳት፣ አየሽ፣ ልጅ ስትወልጂ በአግባቡ ማሳደግ መቻል አለብሽ። ልጅ ጥሩ ምግብ፣ ጥሩ ትምህርትና ሌሎች አስፈላጊ ነገሮችን አግኝቶ ማደግ አለበት። ለዚህ ደግሞ መዘጋጀት ያስፈልግሻል ብላ እሷም ሁሌ እንደምታደርገው በእርጋታ አብራራችልኝ። ሐሳቧን በልቤ እያደነቅኩ ወደ ቤት እመለሳለሁ። ለእናቴ ግን አልነግራትም፣ አትሰማኝም። እንዲያውም ልቧ እስኪፈርስ ትስቅብኛለች። እንዲህ እያልን ቀናትን እየተኩ የክፉ ቀን ተራ ደረሰ። በ1999 የሁለተኛ መንፈቅ ዓመት እንደተለመደው በግማሽ ዓመት ትምህርት ከ5ኛ ክፍል አንደኛ በመውጣቴና ከፍተኛ ውጤት በማስመዝገቤ ወደ 6ኛ እንድዛወር ተደርጌ ደስታ ከልቤ ላይ ገና አልበረደም። ያን ዕለት ትምህርት አልነበረም። እንደ ወትሮ እናቴን ስራ ላግዛት ደጅ ቤት እያልኩ ተፍተፍላለሁ። አባቴ ቤት ውስጥ ኢጀበና እየቃመ ነው። ምሳ ሰዓት አካባቢ የማላውቃቸው እንግዶች ድንገት ተንጋግተው ቤታችንን ሞሉት። ጎረምሶች ናቸው፣ ጫት ይዘዋል። ወዲያው እቤታችን ውስጥ ከፍተኛ ጭቅጭቅ ተነሳ። ጆሮዬን ቀስሬ ማዳመጥ ጀመርኩ። አባቴ ሰዎቹን ውጡ ከቤቴ እያለ ይጮሃል። እናቴ ከአባቴ ጋር ትሟገታለች። በማናገር ከቤት ውጡልኝ ተብሎ ይታወቃል። ይልቅ ተረጋጋና የመጡበትን እንጠይቃቸው ትለዋለች። እሱም ሰዎቹ ለምን እንደመጡ ልባቸው ያውቃል። እንኳን የነሱ የኔም ልብ ጠርጥሯል። በእኛ ሀገር ልማድ ትዳር የሚቆይባቸው ብልሃቶች አንዱ ጨብሳ ነው። ጨብሳ ማለት ሰብሮ መግባት እንደማለት ነው። ቀልቡ የወደዳትን ልጃገረድ በተለይ በወጉ ጠይቆ ለማግኘት ከሷ አሊያም ከቤተሰቦቿ ይሁንታን አላገኝም ብሎ ከሰጋ ጓደኞቹን ሰብስቦ ሽማግሌዎች አስከትሎ ጫትና ስኳሩን ይዞ ቤተሰቦቿ ቤት ዘው ብሎ ይገባል። ጨብሳ የገቡ ጎረምሶች ልጅቱን ካልያዝን ከዚህ ቤት ሬሳችን ነው የሚወጣው ሲሉ ያስከተሏቸውን ሽማግሌዎች ደግሞ እዚያው አቅራቢያ ያለው ጎረቤት ቤት ተቀምጠው የልጅቱን አባት አስጠርተው መሸምገል ይጀምራሉ። በጣም ብዙ ጊዜ በዚህ ግርግር አሸናፊዎቹ ጎረምሶቹ ናቸው። ትንሽ ቆይቶ አባቴ እየተቆጣ በንዴት እጁን እያወናጨፈ ከቤት ወጥቶ ሲሄድ አየሁት። የተሸነፈ መሰለኝ። ሁሉም ነገር እናቴ የቀሰቀሰችው የብልጠት መንገድ መሆኑን ሳውቅ ልቤን ፍርሃት አለኝ። ሰውነቴ ላይ የፈላ ላብ በአንድ አፍታ ልብሴን ከገላዬ ጋር ሲያጥበኝ ተሰማኝ።
ስራዬን ትቼ ጆሮዬን ቀስሬ የሚሆነው ማዳመጥ ጀመርኩ። ድንገት ወደ ጓሮ ዘወር ያለችው እናቴ ቀልቤ መንደሩን አይታ ይሄን አርጊ፣ ሂጂ፣ ያንን ነገር እንዲህ አድርጊው እያለች ልታረጋጋኝ ሞከረች። በአይኗ እንቅስቃሴን እየተከታተለች ልቤ የሆነ ነገር ለማድረግ እያሰላሰለ የእናቴን ቀልብ መሳብ እንደሌለብኝ የብልህ ምክር ሹካለኝ። ሁሉን በሆዴ ይዤ መረጋጋት ጀመርኩ። ሰዎቹ ጫታቸውን እየቃሙ ከእናቴ ጋር ያንሾካሾካሉ። በአይኖቿ ስትጠብቀኝ የቆየችው እናቴ ሁኔታዬን ስታየው ተወት ታደረገችኝ። ይሄን ጊዜ መዘናጋቷን ሳይ ቀስ ብዬ ከቤት ወጣሁ። በረርኩ ወደ ትምህርት ቤት። ከዚያ ስደርስ የትምህርት ቤቱን ርዕሰ መምህር አቶ ለማን አገኘሁት። ከዶ ምንድን ነው? ምን ሆነሽ ነው አለኝ። ሁኔታዬን ሲያይ ተደናግጦ ሊጠልፉኝ በጨብሳ ሊወስዱኝ፣ የምናገረው ጠፋኝ። እንባ ብቻ። እስካሁን ከነመኖሩም ትዝ ያላለኝ እንባ ባንዴ ሊያሟሟኝ ደረሰ። እነማን ናቸው አለ፣ ድንጋጤ ፊቱ ላይ ብልጭ እያለች። አላውቃቸውም፣ ከእናቴ ጋር ተመካክረው ነው። እናቴም መጨረስ አልቻልኩም። እንባዬ ተረጋጊ፣ አይዞሽ፣ ተረጋጊ፣ እኛ የሚሆነውን እናደርጋለን፣ በይነይ። ይዞኝ እየተጣደፈ ትምህርት ቤት አጠገብ ወዳለችው መምህር ሀዊ ቤት ወሰደኝ። መምህርቷ ሁላችንም የምንወዳት አስተማሪያችን ስትሆን በተጨማሪ የትምህርት ቤታችን የሴቶች ጉዳይ ተጠሪም ናት። ስታየኝ በድንጋጤ ዘላቀፈችኝና ምንድን ነው? ምን ሆነሽ ነው ብላ በጥያቄ አጣደፈችኝ። እሷን ሳይ የኔም ባጭራሽ ገነፈለ። አንዲት ቃል ማውጣት አቃተኝ። ርዕሰ መምህሩ ሁሉንም ነገር ነግሯት ተመለሰ። እኔና እሷ ወደ ቤት ገባን። ቀኑን ሙሉ እሷ ጋር በራችንን ዘግተን ተደብቀን ዋልን። ከምሽቱ 1 ሰዓት አካባቢ መምህርታዊ ወጣ ብላ ዙሪያውን ሰልላ ተመለሰች። በይ ቶሎ ቶሎ በይና ልብስሽን ቀይሪው አለችኝ። የራሷን ልብስ ከሻንጧ ውስጥ አውጥታ እየሰጠችኝ ጥድፍ ብላለች። ከዚያስ አልኳት፣ ልቤን ፍርሃት እያፈነኝ የሰጠችኝን ልብስ አንከርፍፌ። ወደ ድሬዳዋ እንሄዳለን፣ ለሴቶች ጉዳይ ቢሮ አመልክተን በሕግ መፍትሄ እንፈልጋለን አለችኝ። ልብሴን ቀያይሬ በሰጠችኝ ነጠላ ፊቴን ተከናነብኩ። እሷም ልክ እንደኔው በነጠላ ተሸፈነች። ተከታትለን ወጣን። ጆሮአችንን ቀስረን ዙሪያችንን እያዳመጥን ወደ ዋናው መኪና መንገድ ተጣደፍን። ፊትና ኋላ ሆነን ትንፋሻችንን ውጠን የቻልነውን ያህል ወደ መኪና መንገዱ ለመድረስ ተጣደፍን። ብዙ ሳንርቅ ከኋላችን የሚከተሉን የብዙ ሰዎች ኮቴ ተሰማን። ከደረቴ ስር የምትፈራገጠው ልቤ ልትፈርስ መሰለኝ። አንገቴ ስር ወሽቄ የተከናነብኩትን ነጠላ የጨበጥኩበት መዳፌ በላብ ርሷል። አይዞሽ፣ የቻልሽውን ያህል ቶሎ ቶሎ ተራመጂ አለችኝ በሹክሹክታ። እሺ ልላት ፈልጌ አልቻልኩም። ድምፄ የሆነ ነገር ውስጥ ገብቶ ጠፋብኝ። ከኋላ የሚከተለን ኮቴ እየቀረበን ነው። ድምፁ እየበዛ በጣም እየቀረበ ሲመጣ እግሮቼ መራመድ አቃታቸው። እንደምንም መኪና መንገዱ ጋር ደረስን። የተከተለን ኮቴ አብሮ ደረሰ። እንደ ምትሃት ከሰማይ የዘነበ የሚመስል የሰው መንጋ ዙሪያችንን ከበበን። አቤት ሲያስፈሩ! መምህር ሀዊ ሰዎቹን እንዳየች እጄን እንቅ አርጋ ያዘችኝ። ሁኔታው አስፈርቷታል። እጄን ጭምድድ አድርጋ በሕግ አምላክ፣ በሕግ አምላክ ማንም ሰው ይችል ልጅ ጫፏን መንካት አይችልም እያለች ጮኸች። እኛ መንካት አንችልም፣ ግን አንቺ ልጅቱን ይዘሽ የትም ሄዳችም። ፊት ለፊት ከተጋፈጡ መሃል አንደኛው ድምፁን ጎርነን አርጎ የተናገረው አጎቴ ነው፣ የእናቴ ወንድም። እንግዲያው ሕግ ወዳለበት ቦታ እንሄድና በሕግ እንዳኝ አለቻቸው። በዚሁ ተስማምተው ወደ ቀበሌ ገበሬ ማህበሩ ሊቀመንበር ቤት ተመለስን። እኔ ደመ ነፍሴ ነው የሚንቀሳቀሰው። እሷ እንዳይነጥቋት እጄን አጥብቃ ይዛ
እየጎተተችኝ ከፊት ከፊት ትጣደፋለች። የከበበን የሰው መንጋ የአንድ አቅጣጫ መንገድ ለቆልን ከኋላችን ይከተሉናል። መቼም በመንደሩ ውስጥ የቀረ ሰው ያለ አይመስልም። ሊቀመንበሩ ሌሎች ሰዎችን እያስተናገደ ነው ሲባል ወረፋችንን ልንጠብቅ ከደጅ ቀረን። በዚህ መሃል የእናቴ ድምፅ በመንደር ጓደኞቿ ውካታ ታጅቦ ከሩቅ እንደሚመጣ ሆኖ ይሰማኛል ስትራገም። ሊቀመንበሩ እኛን የሚያስተናግድበት ጊዜ ደረሰና ወደ ቤት ዘለቅን። ሀዊ ናት የምትመራው። በእልህ እንደ ብረት በጠነከረ እጇ እጄን ይዛ እየጎተተች ወደ ውስጥ ገባች። ዘመዶቼ እየተንጫጩ ተከተሏት። ምን ተፈጠረ? ምንድነው ችግሩ? ሊቀመንበሩ በሁኔታቸው ግራ ገብቶት ጠየቀ። ሀዊ ቀደም አለች። ይቺ ልጅ ተማሪ ናት፣ ያውም እጅግ ጎበዝ ተማሪ። በየዓመቱ እየተሸለመች በከፍተኛ ውጤት ነው ከክፍል ወደ ክፍል የምትሸጋገረው። ብዙ ቦታ ልትደርስ የምትችል ትልቅ ተስፋ ያላት ልጅ ናት። እኛም መምህሮቿም እሷ ላይ ያለን ተስፋ ትልቅ ነው። ግን ምን ያደርጋል፣ እንዲህ አይነቷን ጎበዝ ተማሪ ከትምህርት ቤት ላይ ያፈናቅለው ያለ ፍላጎቷ ሊድሯት ነው እያለች ብዙ ነገር ተናገረች። ሊቀመንበሩ እሷን ሰምቶ የእናንተስ በሚል ወደ ዘመዶች ይዞረ። በገዛ ልጃችን የፈለግነውን ማድረግ እንችላለን። ጉድ እኮ ነው። ልጃችንን ልንድር ነው ብለን ፍቃድ ከነሱ ልንጠይቅ ነው እንዴ? የቅድሞ አጎቴ ነው የተናገረው። ሌሎቹም ተከተለው ተንጫጩ። ጭቅጭቁም ጦፈ። የትምህርት ቤታችን ርዕሰ መምህር አቶ ለማ ከሀዊ ጋር ሆኖ በእልህ በዚች ልጅ ህይወት ዛሬ የምታደርጉት ነገር ሁላችሁንም በቁጭት ያንገበግባችኋል። ስለ ልጆቻችሁ ደጋግማችሁ እንድታስቡ ነው የምመክራችሁ። ለምን የጨለማ ህይወት እንዲኖሩ ትፈርዳላችሁ? ከሁላችሁም የተሻለ ህይወት ላይ ይደርሳሉ። ለምን እንቅፋት እንሆናለን? ይቺ ልጅ ጎበዝ ተማሪ ናት። ብትማር የትም መድረስ ትችላለች። እድሏ ለምን ባጭሩ ይቀጭ እያለ ተናገረ። ከብዙ ንትርክ በኋላ ሊቀመንበሩ የልጅቷን ፍላጎት ይጠየቃለ። ዙሪያችንን ከበው የሚሆነውን አፍጥጠው ከሚያዩት መሃል የትምህርት ቤታችን የወላጅ ኮሚቴ አባል የሆኑት አቶ መሐመድ ቃሌን እንዲቀበሉ ተመርጠው ለብቻ ይዘውኝ ወጡ። ፍላጎቴን ሊጠይቁ። ከዲጃ ሳትፈሪ ንገሪኝ፣ ፍላጎትሽ ምንድን ነው? ትማሪያለሽ ወይስ? አላስጨረስኳቸውም። እኔ ለማግባት ብፈልግ ከቤት ምን አሸሸኝ? እዚህ ሁሉ ጭቅጭቅ ውስጥ ምን አስገባኝ? እኔ የምፈልገው መማር ነው። ከሱ ውጪ ሞቴን እመርጣለሁ አልኳቸው። በደስታ ይዘውኝ ገቡ። እንግዲህ ነገሩ አልቋል። ልጅቱ መማር ነው የምፈልገው፣ ከዚያ ውጪ ሞቴን ነው የምመርጠው ብላለች አሉ። ይህን እናቴ እና ያለና ማን ላይ ተዘፍዝፈሽ ቆመሽ እንደምትቀሪ እና ያለን የማንም ቆሞ ቀር ሁሉ ልጆቻችንን ሊበክሉ ነው እንዴ እዚህ የተሰበሰቡት እያለች እኔንም መምህራኖቼንም እየተራገመች ወጣች። አጃቢዎቿ እየተንጫጩ ተከተሏት። ሊቀመንበሩ የእናቴን ዘመዶች ሁኔታ አላማረውም። በሱ ሐሳብ ከእናቴ ይልቅ እጄን አንቀው ለያዙት መምህራኖቼ ፈርዶ ከዘመዶቼ እንዳይቀያየም ፈራ። ልጅቷ መማር አለባት፣ በዚህ ሁላችንም እንስማማለን። ግድ የለም አሁን ወደ ቤተሰቦቿ ትመለስ፣ ነገ ጠዋት በሰፊው ተወያይተን እልባት እናበጅለታለን አለ። ሀዊ እጇ ሲቀዘቅዝ ይታየኛል። ከዚህ በላይ ምንም ማድረግ አልቻለችም። ጨብጣ ያቆየችውን እጄን ለቀቀችው። ውትወታዬ፣ እሪታይና ለቅሶዬ አላስጣሉኝም። በሊቀመንበሩ ቤት የተሰየመው ችሎት በይደር ቆይቶ ለአዳሬ የግድ ወደ ቤት መመለስ እንዳለብኝ ተወሰነ። አይሆንም ብዬ እሪ ብል የሚሰማኝ አላገኘሁም። መሽቷል፣ ከዚህ በኋላ ምንም አትሆኝም፣ ነገ ጠዋት ተገናኝተን ችግሩን ሁሉ እንፈተዋለን አሉኝ። ሁሉም እየተቀባበሉ የሰው ጫጫታ አጀበኝ። ወደ ቤት ተመለስኩ። እቤት ስገባ አጅበውኝ ከመጡ ሽማግሌዎቹ ሊያገባኝ የመጣው ሰውዬና ጓደኞቹ ነበሩ። የምትቀጥለዋ ፀሐይ ለኔ የነጻነት ጀንበር አልሆነችም። ሌሊቱኑ ታፍኜ ተወሰድኩ። በውድቅ ሌሊት ባለ የተባለው ጓደኞች ማጀራቴን አንቀው እያዳፉ ወሰዱኝ።
እናቴ በድል አድራጊነት ጥርሷን ነክሳ ነበር የሸኘችኝ። አባቴ ጠዋት ተቆጥቶ እንደወጣ አልተመለሰም። ሁሉም ነገር ከንቱ ቀረ። እኔም ባላገባሁና ከመንደር ርቄ የማላቀው መንደር ውስጥ ወደ ተቀለሰው ጎጆዬ ሄድኩ። እነዚያ ብዙ የታገሉልኝ መምህራኖቼም አሁን የት እንዳለሁ አያውቁም። ምናልባት አንጀታቸው ርር ብሎ የኔ ነገር ተስፋ ቆርጠው ትተውት ይሆናል። የኔ ልብ ግን አሁንም አልተሸነፈም። ሁልጊዜ አምልጬ የምወጣበትን ቀዳዳ ነበር የምፈልገው። ከ2 ወራት በኋላ የለመድኩ ሲመስላቸው ከባሌ ጋር መልስ ጠርተውን ወደ ወላጆቹ ቤት ሄድን። ቤተሰቦቼን በቅጡ ሳላወራቸው ሮጬ ወደ መምህራኖቹ ቤት ሄድኩ። የህዊን በር ሳንኳኳ ልቤ ክፉኛ ትደልቅብኝ ነበር። ማን ነው ብላ ብቅ ስትል በድንጋጤ ጮኸች። አላመነችም። ተናንቀን ተላቀስን። በመከራ ተላቀን ገብቼ ቁጭ አልኩ። ሁሉንም ነገር አጫወትኳት። አሁን መማር ፈልጋለሁ አልኳት። ጉዳዩን ድሬዳዋ ድረስ ሄጄ አመልክቻለሁ። ሰው ሁሉ ያለሽበትን ደበቀኝ። አድራሻ ሲጠፋብን ነው ዝም ያልነው። በማንኛውም ጊዜ አድራሻዋን ካወቅሽ ጠቁሚኝ ብለውኛል። እንኳን ተገናኘን አለችኝ በቁጭት ከንፈሯን ነክሳ። እሷም ለካ የኔን ጉዳይ ተስፋ ቆርጣ አልተወችውም። ምን ማድረግ እንደምንችል እየተማከርን ሳለን ሳንቋጨው መልእክተኛ መጣብኝ። ቤተሰቦችሽ ወዴት ሄደች ብለው እየፈለጉሽ ነው አሉኝ። እሷ ዘንድ መሄዴን እንዲያውቁ አልፈለኩም። ጥድፍ ብዬ ወጣሁ። በልቤ ነገር እያላመጥኩ ነው። ቤተሰቦች ጋር ጥቂት ቆየንና ወደ ቤት ለመሄድ ተነሳን። እኔ ብቻዬን መሆን ነው የፈለኩት። ሁሉም ነገር እንደ አዲስ አስጠላኝ። እናቴ ቤት ለመመለስ የመጣንበት መኪና ፒካፕ ነገር ነው። በጓደኝነትና በኮንትራት ነው ያመጣን። የነዳጅ ተከፍሎት ማለቴ ነው። ስንመለስ ጋቢና አልገባም ብዬ ድርቅ አልኩ። ለምን ሲሉኝ እያጦለወለኝ ነው። ስመጣም ተሰቃይቼን የደረስኩት ንፋሱ ይሻለኛል ብዬ ዋሸሁ። አመኑኝ። እሱና ጓደኛው ጥለውኝ ገቡ። ከላይ ተጫንኩ። ተመልሼ የሚሄድበት መንገድ የሞት መንገድ መሰለኝ። ቀልቤን ማሸነፍ አቃተኝ። ጥርጊያው መንገድ መኪናዋን የጉልበቷን ያህል አላስጋለባትም። ባሌ ጓደኛውና ሹፌሩ የጦፈ ወሬ ይዘዋል። ከነመኖሬም ሳይረሱኝ አልቀረም። ቀልቤ ወደ ኋላ ይጎተታል። የክረምት ጎርፍ የበላው መንገድ ላይ መኪናዋ እየተጎተተች ስታዘግም በደመ ነፍስ እየተሳብኩ ወረድኩኝ። መኪናዋን ወርጄ እግሬ መሬት ሲነካ ነፍሴ ተመለሰች። እግሮቼ እንደ ንፋስ ቀለሉኝ። ወደ ኋላ በረርኩኝ። በጣም በረርኩኝ። አሁን መድረሻዬ እዛው ሀዊ ጋ ነው። ተመልሼ አንኳኳሁባት። ከቤት የመጣሁ ነው የመሰላት። የሆነውን ስነግራት አላመነችም። የዚያኑ ዕለት ድሬዳዋ ገብተን አደርን። በማግስቱ እናቴ ተጠርታ መጣች። ስታየኝ ፊቷ በንዴት ክስል ብሏል። እኔን ማናገር አልፈለገችም። ቢሮው ውስጥ ተፋጠን ተቀመጥን። አዴ መይሙና አለች የቢሮ ኃላፊ ከረጅም ጸጥታ በኋላ። ይቺ ልጅ ተወጃታለሽ አለቻት አንገቷን አቀርቅራ እጇ ላይ ያለውን እስክሪብቶ እያፍተለተለች። ምን አይነት ጥያቄ ነው? ሰው እንዴት ልጁን ይጠላል? እናቴ በልህ ሰውነቷን አቆናጥራ መለሰችላት። ለምን መማር እየፈለገች አላገባም እያለች ያለ ፍቃዷ ለምን? ሴትየዋ በስሜት ተውጣለች። ማናችንስ መች ፈቅደን አገባን? ቤተሰቦቻችን ግን የሚጎዳ ነገር አላረጉብንም፣ ወልደን ሳምን እንጂ አለቻት በቁጣ እየተቆነነች። ይቺ ልጅ በዚህ የተነሳ አንድ ነገር ብትሆን ታለቅሻለሽ አለቻት ፍርጥም ብላ። ምንም ሳትናገር ሴትየዋን ትክ ብላ ያየቻት እናቴ ግራ በመጋባት ስሜት ፊቷ ሲለዋወጥ ይታየኛል። ይሄኔ ስሜቴ መደበቅ አልቻልኩም። አዎ አንድ ነገር ብሆን እንዳታለቅሺ፣ እውነቱን ንገሪኝ ካልሽኝ ከዚህ በኋላ የመጨረሻ ምርጫዬ ራሴን ማጥፋት ነው። ንግግሬ ፍጹም ረብሿታል። እናቴ ልቧ ተሰበረ። እናቴ አንገቷን ደፍታ እንደፈለጋት ስትል ልቤ በደስታ ምንጥቅ ብላ በአፌ ልትወጣ ደረሰች። አላመንኩም። እናቴ ላይ ዘልዬ ተጠመጠምኩባት። እቅፍ አደረገችኝ።
ከዚህ በላይ ሸክም የለብኝም። እናቴ እሺ ካለች የአባቴ እዳው ገብስ ነው። በማግባቴ አንጀቱ አሯል። ተያይዘን ወደ ቤታችን ተመለስን። ጎረምሶቹ ጨብሳ የገቡለት ከሽማግሌዎቹ አልነጋገርም ብሎ ነበር። ብር ብሎ ከመንደር የጠፋው ቢዮራቤ ያለው የወንድሙ ቤት ሄዶ በሶስተኛ ቀኑ ነው የተመለሰው። የሆነውን ሁሉ የሰማው ያኔ ነው። በእናቴ ብልጠት ተሸፍኖ አንጀቱ እያረረ ተቀበለው። ማምሻውን አባቴ ከባለቤት የመጡ ሽማግሌዎቹን ሸኝቶ ሲመለስ ተገናኘን። ምን ሆነሽ ነው የጠፋሽው አለኝ፣ አንገቱን አቀርቅሮ መሬት እየጫረ። ሳልፈልግ ነው የተዳርኩት፣ እኔ መማር ነው የምፈልገው አልኩት። ነገረ ስራው ግራ ገብቶኝ። እሱማ ሳይሆን ቀረ፣ ከሆነ በኋላ ከባል ቤት መውጣት ምን የሚሉት ነው አለኝ፣ ቀና ብሎ አተኩሮ እያየኝ። ምን እያልክ ነው አባ? እሱ መሆኑን ተጠራጠርኩ። በማግባትሽ ደስተኛ አልነበርኩም፣ ታውቂያለሽ። ስንት ሽማግሌ ሳባረር ኖሬ ነው በጨብሳ የመጡብኝ። ያውም እናትሽን ተገና አድርገው ከሰው ጋር ደም አልፋሰስም የመሰላትን ታድርግ ብዬ ነው የሄድኩት። እኔማ ደግ ያረኩ መስሎኝ ነበር። ከዚህ በኋላ ግን እንደፈለጋት፣ እኔ አልገባበትም አለች፣ የሆነ ነገር እየተናነቃት። ምን ማለት ነው እንደፈለጋት ማለት? አፈጠጠባት። መልስ አልሰጠችውም። እየተነጫነጨ ገብቶተኛ። ሁሉም ነገር ግራ ግብታለኝ። አባቴ ያልጠበቅኩት ፈተና ሆነ። ነጋ ጠባ ወደ ባልሽ ቤት ተመለሽ እያለ ይጨቀጭቀኛል። ሀርመላ ሆንሽ፣ እቤት ያትኖሪም፣ በተከበርኩበት ሀገር መጠቋቋም ያልሆንም አለኝ። በእኛ ሀገር ልማድ አግብታ የፈታሽ ሴት ሀርመላ ናት። ተቆጭ የሌላት እዛም ይዛም የምትዘል ልቅ እንደማለት ነው። በእነሱ ግምት የሴት ልጅ ልጓም ድንግልኗ ብቻ ነው። ከዚያ ወዲያ ባሏ ከልጓሙ ካልሆነች እንዲያው የትም ሄያጅ ናት ማለት ነው። ይቺ ሴት ታዲያ ብትቸኩል መንገድ የሚለቅላት የለም። ብትወድቅ እኔም ብሎ የሚያነሳት አክባሪ የላትም። እና እንዲህ ያለ ውርደት ለሚደርስባት ሴት ማን ፈቅዶ አባት ይሆናል? ማንስ አብሯት መዋረድን ይሸከማል? በሷ ላይ የሚደርሰውን ሽሙጥና መጠቋቆም ማን ከጎኗ ቆሞ ይናገራል? ለዚህ ነው የኔም አባት ልጄ ሀርመላ ስትባል ቆም ያለይም ማለቱ። 2-3 ቀን ከቤት ሳልወጣ ነገሩን አሰላሰልኩት። የአባቴ ጭንቀት ከእለት ወደ እለት እየባሰ ነው። የመጣው ይምጣ፣ ትምህርት መጀመር አለብኝ አልኩ። ልቤን አደንድኜ ወደ ትምህርት ቤት ሄድኩ። ድርጊቱ አባቴን ይባስ አስቆጣው። ከእናቴ ጋር ሳይቀር መጨቃጨቅ ጀመሩ። በመሃል ምን እንደምታደርግ ግራ ግብት ያላት እሷ ናት። የሱ ስጋት እሷ ልብ ውስጥም አለ። አንዱ ልቧ ደግሞ የኔን ሀሳብ ይፈራል። ከባለቤት የሚላኩ ሽማግሌዎች በየቀኑ መመላለሳቸውን አላቋረጡም። አባቴን የማሳምንበት መላ አላገኘሁም። 2 ሳምንት ያህል ታግሶኝ ሲያበቃ እንደፎከረው አንጠልጥሎ ባለቤት መለሰኝ። እንባ አይገልም እንጂ ምናልባትም ያን ዕለት ሞት ነበር። ባለቤት እንደ እስረኛ በአይነ ቁራኛ እየተጠበቅኩ ወጣ ሲሉ በር በላይ ላይ እየተቆለፈ 3 ወሬን አገባደድኩኝ። ጠባቂዎቼ የራሳቸው መታከት ቀዳዳ ሲከፍትልኝ አሁንም ጠፍቼ መጣሁ። ከ1 ሰዓት ተኩል በላይ የእግር መንገድ ተጉዤ እዚያቸው የፈረደባት ሀው ቤት ደረስኩ። መምህራኖቼ ሹልክ ብዬ እጃቸው ስገባ መፍትሄ እስኪገኝ ብለው ሌላኛዋ መምህር ቤት ደበቁኝ። የመጥፋቴ ዜና ከባለቤት ተነስቶ ወላጆቼ ጋር ደረሰ። ምድር ቀውጥ ሆነች። ሳምንት 2 ሳምንት ያለሁበት ሳይታወቅ ቀናት ነጎዱ። ከሀገር ሀገር ቢሮጡ አየሁ የሚል ጠፋ። መምህራኖቼ በሻማላጅ ቢለመኑ አይናችንን ግንባር ያደርገዋሉ። የመምህር ታዊ ቤት በአይነ ቁራኛ ከመሰለል አልፎ በሊቀ መንበሩ ትዕዛዝ 2-3 ተበረበረ። አልተገኘሁም። ነጋ ጠባ ጭንቀት የበዛበት ትምህርት ቤቱ ርዕሰ መምህሩ ልጅቱ በቤተሰቦቿ ግፊት ከተዳረች ወዲህ ከትምህርት ቤቱ ጋር የነበራት ግንኙነት ሙሉ በሙሉ የተቋረጠ ሲሆን አሁን ስለተፈጠረው ሁኔታ ትምህርት ቤቱም ሆነ መምህራኑ የሚያውቁት ምንም ነገር የለም። በጉዳዩ ኃላፊነት መውሰድ ያለባቸው የገዛ ወላጆቿ መሆናቸውን መምህራኑ ላይ ምንም አይነት መዋከብ እንዲፈጸምባቸው አልፈቅድም። ካልሆነ ትምህርት ቤቱ በዚህ የተነሳ ጤናማ የመማር ማስተማር ስነ ስርዓቱን
ማከናወን እንዳልቻለና መምህራን አካባቢ ለመልቀቅ እንደሚገደዱ ለሚመለከተው አካል ለማሳወቅ እገደዳለሁ ብሎ ከባድ ማስጠንቀቂያ ያዘል ደብዳቤ ለቀበሌ ገበሬ ማህበሩ ሊቀመንበር ጻፈ። ደብዳቤው ሁሉንም ክፉኛ አስደነገጣቸው። እናቴ ልጄ እንዳለችው አንዱ ገደል ገብታ ነው እያለች አባቴ ባደረገው ነገር ክፉኛ ተጸጸተ። የቀን ፀሐይ ሳላይ 3 ሳምንት ሙሉ አንዲት ክፍል ቤት ውስጥ ተከትቼ ከረምኩ። በመጨረሻ የቤተሰቦችን መሸበር በደንብ የተረዱት መምህራኖቼ ምን እናድርግ ሲሉ ከተማከሩ በኋላ ወላጆቼ ቤት እንዲሄድ ተስማሙ። አቶ ለማም በቻሉት ሁሉ እየጠያየቁ መሆናቸውን ለወላጆቼ ተናገረ። አባቴ በጉጉት ምን እንዳገኙ ሲጠይቅ እናቴም የኔም በህይወት መኖር ጠየቀች። አቶ ለማ እዚህ ቦታ ነች ብዬ አሁን አልነግራችሁም፣ አንድ ነገር ቃል እስክትገቡልኝ ድረስ አላቸው። እናቴና አባቴ ደህና ከሆነች እንዳሻት እንደፈለጋት ትሁን፣ እኛ ምንም አንላትም አሉ። በዚያን ሁለት ማታ በመምህራኖች የታጅቤ እቤት ገባሁ። በሶስተኛውም ቀን ክፍል እንድገባ ተፈቅዶልኝ ትምህርት ቤት ግቢ ስደርስ የተደረገልኝ አቀባበል ልቤን በደስታ ፈነቀላት። አላሰብኩትም። ሁሉም ተማሪዎች በር ላይ ተሰልፈው መምህራኖቼ ከኋላቸው ቆመው እያጨበጨቡ ተቀበሉኝ። የአመቱ ትምህርት እየተገባደደ ነበር። ቤት ከምውል ተብሎ ነው ወደ ትምህርት ቤት የመጣሁት። እናቴን፣ አባቴን፣ ባሌንና ጧት ማታ የሚልኳቸውን ሽማግሌዎች አሸንፌ የአዲሱን አመት ፀሐይ ለማየት ታደልኩ። ትምህርት ተጀመረ። በትምህርቴ አሁንም ብርቱ ነኝ። የድሮ ሳቄ ግን አብሮኝ የለም። መንደርተኛው ቁልቁል ሲያየኝ ሆድ ይብሰኛል። ሽሙጡ በትንሽ በትልቁ ይገነፍላል። የነበረውን ሳቄን ገሎብኛል። ከወንድ ጋር መንገድ እንኳን እንዲያገናኘኝ አልፈልግም። አገሬው እኔን ከወንድ ጋር ካየኝ በአሽሙር ይወጋኛል። በጆሮዬ ስር ድሮም እኮ በተከፈተ በር ገቢና ወጪው ብዙ ነው እያሉ ያልፋሉ። ከሁሉም የበረታውን ይሄኛውን ፈተናዬን የማሸንፈው በትምህርቴ ሰበረታና በተግባር ሳሳይ ብቻ እንደሆነ ልቤ ደጋግማ ስትነግረኝ ሁሉንም ችዬ ትምህርት ቤት ውስጥ ክትትላለሁ። አንድ ቀን ትምህርት ቤት ግቢ ውስጥ ያለው ትልቁ ዋርካ ስር ድንጋይ ላይ ብቻዬን ቁጭ ብዬ ደብተሬ ላይ እንዳቀረቀርኩ ጀንበር ጥላኝ ወደ ማደሪያዋ ትገባለች። አንድ ቀን ትምህርት ቤቱ ግቢ ውስጥ ያለው ትልቁ ዋርካ ስር ድንጋይ ላይ ብቻዬን ተቀምጬ ደብተሬ ላይ እንዳቀረቀርኩ ጀንበር ጥላኝ ወደ ማደሪያዋ ትገባለች።